ጋር የሚመጡ የተለያዩ ሰዎች ናቸው። የመጀመሪያዎቹ ጥቅም ፍለጋ የሚመጡ አሉ። ጥቅም ሳይፈልጉ ግን እውቅናና ወይም ዝናን የሚፈልጉ ሰዎች አሉ የሚመጡ። ከዛ ደግሞ እንደው በተለያየ ወደዚህ በወጣ ወደ ውጪ በዚህ አጋጣሚ ተመልክቼ ብመጣ ይሄንን ወርልድ ካፕ ሊሆን ይችላል ኦሎምፒክ ሊሆን ይችላል ብለው የሚመጡ አሉ። አንዳንዶች ደግሞ አትሌት ደንብ አወጣት ምን ማለት ነው? የትስ ያስመዘግባሉ? እና ውድድር ደግሞ ካላካሄድን የሚሉትም ነገር አላቸው። እንዴት የመንግስት ውድድር ያወዳድራል? አወዳድሮ የት ወስዶ ሊያስመዘግብ ነው? እግር ኳስ ሊያስመዘግብ ነው? አይችልም። አትሌቲክስ ሊያስመዘግብ ነው? ስፖርት ውስጥ የሚመጡ ሰዎች ከስፖርቱ ጋራ ግንኙነት ያላቸው ስፖርቱን የሚያውቁ ለስፖርቱ ጥቅም የሚሰጡ ተብሎ እንኳን እዚህ ላይ መውጣት ነበረበት ማለት ስፖርቱን እኔ ለምሳሌ አትሌቲክስ ፉትቦል ውስጥ ገብቼ ልስራ ብል እችላለሁ? አልችልም። ይሄ እንኳን እዚህ እንትን ውስጥ አንቀጽ ውስጥ አልተካተተም። ኦፍ ኮርስ እዚህ ወደኛ ስፖርት ጋር የሚመጡ የተለያዩ ሰዎች ናቸው። የመጀመሪያዎቹ ጥቅም ፍለጋ የሚመጡ አሉ። ጥቅም ሳይፈልጉ ግን እውቅናና ወይም ዝናን የሚፈልጉ ሰዎች አሉ የሚመጡ። ከዛ ደግሞ እንደው በተለያየ ወደዚህ በወጣ ወደ ውጪ በዚህ አጋጣሚ ተመልክቼ ብመጣ ይሄንን ወርልድ ካፕ ሊሆን ይችላል ኦሎምፒክ ሊሆን ይችላል ብለው የሚመጡ አሉ። አንዳንዶች ደግሞ በግድ ከሌላ ቦታ እባክህ ወክልልን፣ እውቀቱ የለም የስፖርቱን ነገር አያውቁትም፣ ግን ከዛ ወይ ክልል ይሆናሉ ወይ እንትን ነው እባክህ እኛን ወክለህ ተወዳደርና እዚህ ኮሚቴ ውስጥ እዚህ እንትን ውስጥ ግባ የሚባሉ አሉ። እውቀቱ ግን የለም። እነዚህ ሁሉ ባሉበት ነው እንግዲህ የኢትዮጵያ ስፖርት አሁን ዛሬ እኛ እዚህ ልክ የስፖርት ማህበረሰቦችና ስፖርት በጣም ይመለከተናል የምትሉ አካላቶች ሁላችንም ተቀምጠናል። ቁጭት ሊኖረን ይገባል። 3 ያለፉ ኦሎምፒኮች እኮ ኢትዮጵያ 3 ወርቅ ብቻ ዛ ስትመጣ ተፎካካሪዎቻችን እኮ ኬንያዎች 14 ወርቅ ነው ዘው ይመጣ። ዛሬ እዚህ ይሄንን እንትን አሱን ፖሲብል አጸድቀን ወደፊት መሄድ መገስገስ ነበረብን። አትሌት ደንብ አወጣት ምን ማለት ነው? የትስ ያስመዘግባሉ? እና ውድድር ደግሞ ካላካሄድን የሚሉትም ነገር አላቸው። እንዴት የመንግስት ውድድር ያወዳድራል? አወዳድሮ የት ወስዶ ሊያስመዘግብ ነው? እግር ኳስ ሊያስመዘግብ ነው? አይችልም። አትሌቲክስ ሊያስመዘግብ ነው? አይችልም። የትም ማስመዝገብ ለምን? ይሄ አሁን የሚፈልገው ሙያተኞች የሚፈልጉ ጥቅም አለ። ከዚያ ውድድር ሲያገኙ የሚያገኙት አበላለ ያን የሚያንገበግባቸው እና እንደዚህ አይነት ነገሮችን በጥንቃቄ ማየት ነው የሚያስፈልገው። እንደ በምንም አይነት መልኩ ለኢትዮጵያ ስለማይጠቅም ማለት ነው፣ ለሀገሪቱ አይጠቅም። እና ይሄ በየጊዜው እየተጣለ የነበረ አዋጅ ዛሬ እንደዚህ እኛም ሳንመክርበት ወደዚህ ደረጃ መድረሱ በእውነት በጣም እናዝናለን። ለኢትዮጵያም ጠቃሚ አይደለም ብለን ነው የምንወስደውና በዚያም ላይ ግለሰቦች ውድድር ያዘጋጃሉ እና ብሔራዊ ፌዴሬሽን ይበተና፣ ኦሎምፒክ ኮሚቴ ይበተና። ይሄ ነው እየተፈለገ ያለው። ሰው እንዴት ብሔራዊ ፌዴሬሽኖች ሄደህ ቴኒስ ፌዴሬሽን አንተ ውድድር የምታዘጋጅ ከሆነ በባስኬትቦል ሄደህ ማንኛውም ሰው የሚያዘጋጅ ለምን ተቋቋመ ፌዴሬሽን? ለምን አስፈለገ? ከዚያ ደግሞ ዓለም አቀፍ ሄደው እነኚህ ግለሰቦች ዓለም አቀፍንም እንደፈለጉ ያስፈቅደ። እንዴት ብለው መንግስት እንኳን ዓለም አቀፍን ማግኘት አይችልም አይደለም ብሔራዊ ፌዴሬሽን ማን ነው ግለሰብ። ይሄ እንደዚህ አይነት ህገወጥ አሰራር ለምን አዋጅ ውስጥ እንዲገባ ተፈለገ? ለምን ህገወጥነት እንዲስፋፋ የሚፈልጉ ማተኞች አሉ እዚያ ውስጥ ሚኒስቴር መስሪያ ቤት ውስጥ። እነሱ ይሄን ካላደረጉ መጠቀም አይችሉም። ይሄ ነው ትልቁ ፈተና። አሳምረው ቃላት እየቆላለፉ እያሰሩ በየጊዜው አመጣሉ። እንጥልባቸዋለን። ዛሬ አጋጣሚ ተሳካና ወደዚህ ደረጃ ደረሰ እና እንደዚህ አይነት ነገሮች ናቸው እንጂ መንግስት ምን ይጠቅመዋል? አንድ አትሌት ቅጥር ወደዚህ አድርጎ ምን ያደርግለታል? መንግስት በፍጹም አይጠቅመው። አንድ አሰልጣኝ ምን ይጠቅመዋል? መንግስት እንደዚህ ማለት ምንም አይጠቅመው። ከደረጃውም አኳያ ካለው የሀገር ክብርም አኳያ አትሌት በዚህ ገባ በዚህ ወንጀል ካለ ክብርት ሰብሳቢ ወንጀል ካለ ህገወጥ ሰው ዝውውር ካለ ይሄ ለባህልና ስፖርት ሚኒስቴር የወጣ አዋጅ አይደለም፣ ለኦሎምፒክ የወጣ አዋጅ አይደለም። በሀገሪቱ የወንጀል ህግ አለ፣ በዚያ ይቀጣል። በጸረ ሙስና ህግ አለ፣ እዚያ ይቀጣል። ምንም ናነሹ እዚህ ጋር ምንም የሚያጨቃጭቅ የሚያነጋገር ነገር የለም። ይሄ በጣም ጥቅም ለመሰብሰብ ሲባል እየተካሄደበት አካሄድ ነው እና ሙያተኞቹ በየጊዜው ሲያወጡና ሲጣልባቸው የነበረ ነገር ስለሆነ በጥንቃቄ መታየት ያለበትና መሰራት ያለበት ስራ ነው። ከቀረጽ ነፃ የሚወጣ ቱታ አንድ ከተማ ላይ ብታወጥ በእርግጠኝነት የምነግራችሁ
አብዛኛው ስፖርተኛ ሳይሆን ወይ ትልልቅ አመራር ነው የለበሰው ወይ ማዘርዋይስ የሆነ የተለየ ሪሌሽን ያለው ሰው ነው ማለት ነው የለበሰው። ስለዚህ ከቀረጥ ነፃ ወጥቷል፣ በመንግስት ስም መጥቷል፣ በሀገሪቱ ህዝብ ስም ህግና ስርዓት ጠብቆ ከወደብ የመጣን ንብረት የት እንደገባ ኦዲት መደረግ አለበት። ኦሎምፒክ የሚመሩ ሰውዬ ግን በነበሩበት ሰዓት ላይ ግን ነበር ጭቅጭቅ፣ አሁንም ጭቅጭቅ አለ። ነገር ግን በጣም የሚገርመኝ ምንድነው ሌላው የመንግስት የምሳሌ የብልጽግና ተመራጭ ሆነ የፓርላማ አባል ናቸው። ጣልቃ ገብነት አያስፈልግም ብለው እዚህ ሲከራከሩ እንሰማለን። በዛ በኩል ደግሞ ህግ አውጪ ነን ብለው ደግሞ በዛ በኩል ደግሞ አባል ነን ሲሉ ደግሞ እንሰማለን። በዚህ በኩል መንግስት ናቸው፣ በዚህ በኩል ደግሞ መንግስት አያስፈልገኝም የሚሉ ሁለት ቢሎ ያዙ ሰው ናቸው። ይሄን ፐርሰናሊ እንዲያዝብኝ ደግሞ አልፈልግም። ሲስተም የት ማወራው ትክክል አይደለም፣ ህጉ አይጋብዝም የሚል ካለ አሁንም ቢሆን ኃላፊነቱን ይወስዳል። ስለዚህ መንግስት ለምንድን ነው ይሄን ማስከበር የማይችለው? አይ ኖ በእኔ አባል ሆነ እዚህ ስር ላይ ሆነ ይሄን አጥፍታል፣ ይሄን እያደረግክ እኔ ጋር አትቀጥልም፣ ይሄ ከሆነ ደግሞ በህግና ስርዓቱ መስመር እንጠይቃለን። ለምንድን ነው መንግስት እንዳላለ? እኔ አሁን መንግስት ለማውቀስ ፈልጌ አይደለም፣ ግን ይሄንን ሲስተም መንግስት በዚህ ልክ ያውቃሉ ወይ? አንድ ውድድር እኮ የኦሎምፒክ ውድድር እኮ የሀገራችንን ባህልና ስርዓት ያልጠበቀ አገባብ እኮ ዜግነቷ እንትን እንግሊዛዊት የሆነች ዶክተር ኤደን የምትባል ጅንስ ለብሳ እኮ ገብታለች። ከዚህ በላይ ህዝብን መናቅ ምን ያመጣዋል? ከዚህ በላይ እኮ ህዝብን መናቅ ምንም የትም ሊታይ አይችልም። የኛ ደግሞ አንዷና አንድ አይን ብሌናችን ምን ያት አትሌቲክሱ በዓለም አደባባይ እኮ የምንኮራባት እሷ ነበረች፣ እየጠፋች መጣች። ነገር ግን ስፖርቷ አሁን ውጤቱ ሲጠፋ ግን ውጤት ጠፍቷል የሚለው ለኮ ፎከስ አድርገው ያወሩ። እኔን ግን እንዳትነኩኝ የሚባለው ሐሳብ ብቻ ነው ሁሉ ጊዜ ሲደጋገም የሚሰራል። ጣልቃ ገብታ ጋር አሁን በአጠቃላይ ሪፖርታቸው ላይ የቀረበው ነው ያየሁት። አጠቃላይ ይሄ በባለሙያ ብዙ ጊዜ ፈይቶ ምናምን ነው ጥናቱ የቀረበው አይደል? ሙሉ ነው ውድቅ ያደረጉት አንቀጽ ባንቀጽ። ይሄ አይሲድም ይሄ አይሲድም። ያ ማለት እነሱ አጥንት ያቀርቡልን። ከዛ ውጭ ስለ መዋቅር እኮ ነው ያፈረሱት። ለምሳሌ ሚኒስቴር መስሪያ ቤቱ አያስፈልግም ነው ይያላል። ለምሳሌ ባህልና ስፖርት ሚኒስቴር የሚባለው አያስፈልግም፣ አካዳሚ አያስፈልግም፣ ሌሎች ፌዴሬሽን አያስፈልግም። ለምን? እኔ ሳዝዝ ተቀበል። ከዚህ በፊት ስፖርት ማህበራት ላይ አለ። ኦሎምፒክ ማለት ምን ማለት ነው? የፓራሊምፒክ ማለት ምን ማለት ነው? ሀገር አቀፍ ፌዴሬሽን ማለት ምን ማለት ነው ብሎ ተተንትኗል። ያን መውሰድ ነው። አሁን ጠቅልሎ በጥቅል ፌዴራል ስፖርት ማህበር፣ እኔ አሁን በፌዴራል ደረጃ ፌዴራል ስፖርት ማህበር በሚል ሳይሆን የማውቀው ፌዴራል ፖሊስ የሚል ነው ስያሜ የማውቀው በመንግስት ማዋጅ ላይ ወጣው። ስለዚህ ይሄ ጥቅል ስለሆነ መስተካከል አለበት። ሁለተኛው ክፍል 2 ላይ የፌዴራል ስፖርት ምክር ቤት ስልጣንና ተግባር ላይ የምክር ቤቱ አባላት በተለይ ምን ይላል? ተግባሩን ሲገልጽ በተገኘ መንገድ እነዚህ አሁን ቅድም ያልኳቸውንም አልገለጸም። ምን ይላል? ሚኒስትሩ በነገራችን ላይ በጣም አፕሪሼት የሚያደርጉት ጠቅላይ ሚኒስትሩ የስፖርት ምክር ቤት ሰብሳቢ ናቸው። ሚኒስተራችን ምክትል ሚኒስተርና ሰብሳቢ ናቸው። ሚኒስተር ዴታችን ጸሐፊ ናቸው። ብዙ ይሄ ተገቢ በሆነ መንገድ ቢቀጥል ብዙ ችግር የለውም። ከዚህ ፊትም የነበረ ነው። ነገር ግን ሌሎች አባላትን በሚመለከት ሚኒስተሩ እንዳስፈላጊነቱ ባለሙያዎችና ግለሰቦች እንዲካተቱበት ያደርጋል ይላል። በነገራችን አዋጅ ከጸደቀ ባይ ዲፎልት እነከሌ ነበሩ የሚባል ነገር የለም። ኦሎምፒክ ኮሚቴ የታል? ፓራሊምፒክ የታል? ሀገር አቀፍ ፌዴሬሽን የታል? ክልሎች የታሉ? እዚህ አዋጅ ላይ አልተካተቱም። ስለዚህ ግለሰቦችና ባለሙያዎች ብቻ ናቸው የምክር ቤት አባላት ማለት ነው። ታዋቂ ድርጅቶች፣ መከላከያ፣ ፖሊስ፣ የሰራተኛ ማህበር የሁሉ የለም እኮ አልተጠቀሰም። መጻፍ አለበት ቦልድሊ። አንድ አዋጅ ከጸደቀ በኋላ ባይ ዲፎልት አባል ነበራቸው አይባልም። እስከተጻፈ ነው አባል የሚሆኑት። ይሄ በጣም ከፍተኛ ክፍተት ስላለው መካተትም አለበት የሚል ሀሳብ አለኝ።